ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በቅድሚያም ክልላዊ ዜናዎች። በክልሉ በተለያዩ ዘርፎች ህብረተሰቡን ያሳተፉ ውጤታማ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ የሐረሪ ብሔራዊ ጉባኤ ያካሄደውን 6ኛ ዓመት 5ኛ ዙር አንደኛ መደበኛ ጉባኤ ላይ የማጠቃለያ አቅጣጫን አስቀምጠዋል። ዘገባው የሐምዛ ዩሱፍ ነው። ናርዶስ ዳምጤ ተጨማሪውን ታቀርበዋለች። የሐረሪ ብሔራዊ ጉባኤ 6ኛ ዓመት 5ኛ ዙር አንደኛ መደበኛ ጉባኤ እየተካሄደ ይገኛል። በጉባኤው ላይ የማጠቃለያ አቅጣጫ ያስቀመጡት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የሐረሪ ህዝብ የመደጋገፍና የመተሳሰብ ተግባር እንደ ክልል ብቻ ሳይሆን እንደ ሀገርም ትልቅ ፋይዳ ያለው መሆኑን ተገንዝበን ልንሰራበት ይገባል ብለዋል። በክልሉ አሁን ላይ በተለያዩ ዘርፎች እየተካሄዱ ያሉ የልማት ስራዎች ሁሉንም ያሳተፉ መሆናቸው የሚበረታታ መሆኑን ገልጸው ህዝቡ በተለያዩ መድረኮች ላይ የሚያነሳቸው ማንኛውም ጥያቄዎች በአግባቡ ምላሽ እንዲያገኙ በትኩረት ሊሰራበት ይገባል ብለዋል። በተለይም ከክልሉ ውጪ የሚኖሩ ሐረሪዎች በአግባቡ በመደራጀት በክልሉና በሀገር ጉዳይ ላይ እንዲሳተፉ ጉባኤው ሊሰራበት እንደሚገባ አቅጣጫ አስቀምጠዋል። የሚሰሩ ስራዎች ላይ ህብረተሰቡን ባለቤት ማድረግ ወሳኝ መሆኑን የገለጹት ርዕሰ መስተዳድሩ በዚህ መልኩ ተጠቃሚነታቸውን ማረጋገጥ ይቻላልም ብለዋል። ክልሉ የሚታወቅበት የመቻቻል የሰላምና የወንድማማችነት እሴቶችን ማጠናከር ትኩረት የሚሻ ጉዳይ መሆኑንም ገልጸዋል። ብቃትና እውቀት ያለው ትውልድ ማፍራት ለስኬታችን መሰረት ስለሆነ የትምህርት ዘርፉ ጥራት ላይ መሰራት እንዳለበትም አጽንኦታቸውን ሰጥተዋል። በአጠቃላይ በተለይ በአመራሩ በትንሽ ውጤት መርካት ሳይሆን በተፈጠረልን ምቹ ሁኔታ ተጠቅመን ለትልቅ ውጤት በቁርጠኝነት ልንሰራ ይገባልም ብለዋል። የሐረሪ ብሔራዊ ጉባኤ 6ኛ ዙር 5ኛ ዓመት አንደኛ መደበኛ ጉባኤውን አካሄደ። በጉባኤው የሐረሪ ጉባኤ 2018 የግማሽ ዓመት እቅድ አፈጻጸም ሪፖርትም ቀርቧል። ሐምዛ ዩሱፍ ዘገባውን አዘጋጅቶታል። ተጨማሪውን ሲሳይ ዘሪሁን ያቀርበዋል። የሐረሪ ብሔራዊ ጉባኤ 6ኛ ዙር 5ኛ ዓመት አንደኛ መደበኛ ጉባኤውን አካሂዷል። በመርሃ ግብሩም የተለያዩ የሥራ ክንውኖች አፈጻጸም ሪፖርቶች ቀርበው ውይይት ተደርጎባቸዋል። የአፈጻጸም ሪፖርቱን ያቀረቡት የሐረሪ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪም በግማሽ ዓመቱ የክልሉን ጨምሮ በተለያዩ የሀገሪቱ አካባቢዎች ከሚኖሩ የሐረሪ ማህበረሰብ አካላት ጋር የተለያዩ ውይይቶችን ማካሄዳቸውን ገልጸዋል። በተቋማት የሐረሪ ቋንቋ በአግባቡ ስራ ላይ እንዲውል መደረግ እንዳለበት እንዲሁም ባህላዊ ዕደ ጥበብ መሸጫ ቋሚ ቦታ እንዲኖር የኢናይ አቢዳ ዕደ ጥበብ ማሰልጠኛ ደረጃው በየጊዜው መሻሻል እንዳለበት በትምህርት ቤቶች የሐረሪ ቋንቋ መምህራን እጥረትና አቅም ማነስ በውይይቶች ላይ የተነሱ አስተያየቶች ናቸው። በጁገል አካባቢ እየተሰሩ ያሉ የልማት ስራዎች የሚያበረታታ በመሆኑ ተጠናክሮ መቀጠል እንዳለበትም ተናግረዋል። በታሪክ በቅርስ እንዲሁም በባህል ልማት ላይ እየተሰራ ያለው ስራም ተጠናክሮ መቀጠል እንዳለበት በሪፖርቱ ተመላክቷል። ከክልሉ ውጭ የሚኖሩ ሐረሪዎች በተለይም ወጣቶች በአግባቡ እንዲደራጁና በክልሉ የሚካሄዱ የተለያዩ ልማቶች ላይ እንዲሳተፉ ማድረግም እንዳለበት ተገልጿል። መጪው ሀገር አቀፍ ምርጫ እንደመሆኑ በአግባቡ ለመሳተፍ ከወዲሁ በትኩረት መሰራት እንዳለበትም በውይይቱ ተነስቷል። የቀረበው ሪፖርት ላይ የጉባኤው አባላት የተለያዩ አስተያየትን በመስጠት ከተወያዩ በኋላም በሙሉ ድምጽ አጽድቀዋል። ሐረሪ ህዝብ ባህል ታሪክ ቋንቋና ሌሎች ማንነቶችን ለማልማትና ለማስተዋወቅ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት ተገለጸ። የሐረሪ ብሔራዊ ጉባኤ ባካሄደው መደበኛ ጉባኤ የክልሉን ባህል ቅርስና ቱሪዝም ቢሮና ትምህርት ቢሮን የ2018 የ6 ወር አፈጻጸም ሪፖርትን ገምግሟል። ሐምዛ ዩሱፍ ዘገባውን አዘጋጅቶታል። ናርዶስ ዳምጤ የሐረሪ ብሔራዊ ጉባኤ ባካሄደው መደበኛ ጉባኤ የክልሉን ባህል ቅርስና ቱሪዝም ቢሮና የትምህርት ቢሮ የ2018 የ6 ወር አፈጻጸም ሪፖርት ገምግመዋል። የክልሉን ባህል ቅርስና ቱሪዝም ቢሮ አፈጻጸም ለጉባኤው ያቀረቡት የቢሮው ኃላፊ አቶ ተወለዳ አብዶሽ እንደገለጹት ባለፉት 6 ወራት ባህላዊ እሴቶችን በማሳደግ ዙሪያ ኢናይ አቢዳ እንደ ጥበብ ማሰልጠኛ በ9 የተለያየ የስልጠና አይነቶች ከደረጃ 1 እስከ ደረጃ 4 በፌደራል ደረጃ እውቅና እንዲያገኝ እየተሰራ መሆኑን ገልጸዋል። ተቋሙን ለማጠናከር
ባህልና ስፖርት ሚኒስቴር ጋር እየተሰራ መሆኑንም ተናግረዋል። የሐረሪ ህዝብ ባህላዊ ህግ ዙሪያ ዘጋቢ ፊልም መሰራቱንም በሪፖርት ተመላክቷል። የክልሉን በጎ ገጽታ ማሳደግና ማስተዋወቅ፣ የህዝብ ለህዝብ ግንኙነትን ማጠናከር እንዲሁም የተለያዩ ክብረ በዓላትን የማክበር ስራዎች መሰራታቸውንም አስታውቀዋል። የሐረሪ ቋንቋ ደረጃውን በማሳደግ በተመለከተ ከተለያዩ የባለድርሻ አካላት ጋር እየተሰራ ያለበት መሆኑንም ተገልጿል። የተለያዩ የቅርሶች ምዝገባ፣ ጥገናና ልማት ዙሪያ ላይም የተለያዩ ስራዎች መሰራታቸውን ተናግረዋል። በክልሉ ሶፊና ኤረር ወረዳዎች የክልሉን ቱሪስት መስህብ ሊያሳድጉ የሚችሉ ከ7000 ዓመት በላይ እድሜ ያላቸው ዋሻዎች መገኘታቸውን እና ጥናት እየተደረገበት ያለ መሆኑንም በሪፖርቱ ተመላክቷል። አራተኛ ዙር የጅጎል መልሶ ልማት የቱሪስት መስህብን ማስተዋወቅ፣ ለአስጎብኚዎች ስልጠና መስጠት እና የሆቴሎች አገልግሎት ማሻሻል በ6 ወራት የተሰሩ ስራዎች መሆናቸውንም አስታውቀዋል። በማስከተልም የክልሉ የትምህርት ቢሮ አፈጻጸም በቢሮው ምክትል ኃላፊ አቶ አርሰናል አብዲ የቀረበ ሲሆን በክልሉ ሐረሪ ቋንቋ እንደ አፍ መፍቻ ትምህርት የሚሰጥባቸው ጌ መድረሳ፣ አብዳልና ሼክ አቡበከር ትምህርት ቤቶች ውስጥ የሐረሪ ቋንቋ መጽሐፍት ለሁሉም ተማሪዎች ተደራሽ እንዲሆን መሰራቱንም ገልጸዋል። የሐረሪ ቋንቋ መምህራን እጥረትን ለመቅረፍ ትኩረት ተሰጥቶ እየተሰራ መሆኑንም አክለዋል። የሐረሪ ቢዝነስና መምህራን ኮሌጅ የሐረሪ ቋንቋ መምህራን በዲፕሎማና በዲግሪ እያስተማረ መሆኑን እና በቅዳሜና እሁድ ሲሰጥ የነበረውን ትምህርት በቂ ባለመሆኑ በመደበኛነት እንዲሰጥ እየተሰራ መሆኑንም ተናግረዋል። በቀረበው ሪፖርት ላይ የጉባኤው አባላት ውይይትም አካሂደውበታል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ የአርሶ አደሩ ምርቶች መሸጫ ማዕከልን ጎበኙ። የገበያ ማዕከሉ ደረጃውን በጠበቀ መልኩ እንዲገነባም አቅጣጫ ተቀምጧል። ሲሳይ ዘሪሁን ተጨማሪ ዘገባውን ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የአርሶ አደር ምርቶች መሸጫ ማዕከላትን ተዘዋውሮ ጎብኝተዋል። ለቋሚ ኮሚቴ አባላቶቹ ማብራሪያ የሰጡት የሐረሪ ክልል ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊ አቶ ኢስማኤል ዩሱፍ እንደገለጹት በክልሉ ባለፉት ጊዜያት የነበሩ ጥያቄዎች መካከል አንዱ የአርሶ አደር ምርቶች መሸጫ ማዕከል መሆኑን ገልጸው ለችግሩ መፍትሄ ለመስጠት የመሸጫ ማዕከልን በአው ዑመር ገልመሽራና በቀድሞው ጀላባ እየተገነባ መሆኑን ገልጸዋል። የአርሶ አደር ምርቶች መሸጫ ማዕከላት በተገነባ በት ቦታም ለተነሱ ዜጎች ካሳ የተከፈለ መሆኑንም ኃላፊው ገልጸው ግንባታው ጥራት ባለው መልኩ እየተገነባ መሆኑን ተናግረዋል። እንደ ኃላፊው ገለጻም የመሸጫ ማዕከሉ የገጠር ማህበረሰብን ከግንዛቤ ውስጥ በማስገባት የተሰራ መሆኑን አንስተው ጠንካራ የገበያ ትስስር መፍጠርም የሚያስችል መሆኑን አንስተዋል። የምክር ቤት አባላቶችም የተለያዩ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። በመጨረሻም በሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በዘርፉ እየተሰራ ያለው ስራ አበረታች መሆኑን በማንሳት ማዕከሉ ደረጃውን በጠበቀ መልኩ እየተገነባ መሆኑን አንስተዋል። መሰል ስራዎችም ተጠናክረው መቀጠል እንዳለባቸው አንስተዋል። የታሪፍና የጭነት ብዛትን ተላልፈው በሚገኙ አሽከርካሪዎች ላይ የማያዳግም እርምጃ እንደሚወሰድ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ገለጸ። ቢሮው በክልሉ ከሚገኙ የባለ 3 እግር ተሽከርካሪ አሽከርካሪዎች ጋር ውይይት አካሂዷል። ሄኖክ ግርማ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በክልሉ ከሚገኙ የባለ 3 እግር ተሽከርካሪ አሽከርካሪዎች ጋር ውይይት አካሂዷል። በውይይት መድረኩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ በሐረር ከተማ የትራንስፖርት እንቅስቃሴ ላይ እንቅፋት እየሆነ ያለው የታሪፍ መዛባትና ህገወጥነትን በዘላቂነት ለመከላከልና ለማስቀረት የተቀናጀ ተግባራት መጀመራቸውን ገልጸዋል። በከተማው የሚገኙ አንዳንድ የባለ 3 እግር አሽከርካሪዎች በሚያሳዩት ኃላፊነት የጎደለው ድርጊት የሙያውን ክብርና የከተማችንን ሰላም እየጎዱት ይገኛሉ ብለዋል። ቢሮ የአሽከርካሪዎችንም ሆነ የህዝቡን አቅም ያገናዘበ ታሪፍ አውጥቶ ያለ ከታሪፍ በላይ መጫንና ህዝቡን ማስማረር ህገወጥነት ነው ያሉት ኢንጂነር ኢብሳ ትርፍ ለማግኘት ተብሎ የዜጎችን ህይወት ለአደጋ ማጋለጥና ያለ አግባብ ክፍያን መጠየቅ ከህግም ከሞራልም አኳያ ተቀባይነት የሌለው ተግባር መሆኑን ገልጸዋል። በመሆኑም ቢሮ ከጸጥታ አካላት ጋር በመቀናጀት የታሪፍና የጭነት ብዛትን ተላልፎ በሚገኙ አሽከርካሪዎች ላይ የማያዳግም እርምጃ እንደሚወስድም ኢንጂነር ኢብሳ አስጠንቅቀዋል። በሌላ በኩል በህፃናትና በወጣቶች ላይ ጥቃት ፈጽሞ የተገኘ ማንኛውም አሽከርካሪ መንጃ ፈቃዱን ከመሰረዝ ጀምሮ በወንጀል ተጠያቂ እንደሚሆንም ገልጸዋል። ጥብቅ ቁጥጥር ይካሄዳል። በታሪፍና በጭነት ብዛት ልክ የማያዳግም የክትትል ስርዓት እንዘረጋለን። የህግ ተጠያቂነት በተመለከተ በማንኛውም ቦታና ሰዓት በህፃናትና በወጣቶች ላይ ጥቃት ፈጽሞ የተገኘ ማንኛውም አሽከርካሪ መንጃ ፈቃድ የሚሰረዝ መሆኑን ከዛሬ ጀምሮ ለማሳሰብ እወዳለሁ። ሌላው በህዝብ ጥቆማ
የህብረተሰቡን ጥቆማ የሚሰጥባቸው ማንኛውም መስመሮች ግልጽ ስለሆኑ በዛ ጥቆማ መሰረት የደረሰን ተከትለን አስፈላጊውን እርምጃ የምንወስድ መሆኑን በግልጽ ልናሳስባችሁ እፈልጋለሁ። በክልሉ ፖሊስ ኮሚሽን የወንጀልና የትራፊክ አደጋ ምርመራ ዘርፍ ኃላፊ ምክትል ኮሚሽነር ያያ አብዱሰላም በበኩላቸው አሽከርካሪዎች በተቀመጠው ታሪፍ መሰረት ህዝባቸውን በፍትሃዊነት ማገልገል እንዳለባቸው አስገንዝበዋል። ቲቪኤስ ኮንትራት እንጂ ሌላ ስራ አይሰራም ብሎ ነው ህዝቡ አሁን ያለ ያለው። ይሄንን ችግር ምናልባት እኔ የተቀመጠው ህግ ቲቪኤስ ኮንትራት ብቻ ትስራ የሚል ህግ አለ አይመስለኝም። እኔ መንገድ ትራንስፖርት እና ፖሊስ ኮሚሽን አንድ ላይ ሆነን ብዙ የሚስተካከል ነገሮች ስላለ በጋራ ሆነን የህዝቡ ሮሮ ምንድነው ብለን እነዚህ ችግሮችን ለመፍታት ነውና ባጃጆች ሙሉ አገልግሎት መስጠት አለበት። በሐሰተኛ መንጃ ፍቃድ ሰሌዳና መንጃ ፍቃድ ሳይኖራቸው እንዲሁም በተቀመጠላቸው ታሪፍ መሰረት ማህበረሰቡን በማያገለግሉ አሽከርካሪዎች ላይ ህጋዊ እርምጃ እየተወሰደባቸው እንደሚገኝም ገልጸዋል። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትዋ አልይ በሴቶችና ህጻናት ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን በመከላከልና በማስቀረት ረገድ የአሽከርካሪዎች ሚና ከፍተኛ መሆኑን አስገንዝበዋል። ሴቶች እናት ልጅ፣ ሴት ልጅ እህት ናት፣ ሴት ልጅ ልጅ ናት፣ አክስት ናት። ሴት ልጅ ምን ያልሆነችው ነገር አለ? ያለ ሴት ግቡን የሚመታ ልማት የለም። እናንተ ከቤታችሁ ስትወጡ ሴት ልጆች አላችሁ፣ ሴት እህት አላችሁ፣ እናት አላችሁ ማለት ነው። ከቤት የምትወጡት አብዛኞቻችሁ ኑሮን ለማሸነፍ ነው። ነገር ግን አንዳንድ ስነ ምግባር የጎደላቸው የባጃጅ ሹፌሮች ከሴቶች ጥቃት ጋር ተያይዞ ከለላና መከታ መሆን ሲገባቸው የዛ ጉዳይ ተባባሪ ሆነው ቅሬታዎች ወደኛ ቢሮ የሚመጡበት ሁኔታዎች አሉ ማለት ነው። በውይይት መድረኩ ላይ በሐረር ከተማ የሚገኙ የባለሶስት እግር ተሽከርካሪ አሽከርካሪዎችና ማህበራት ተገኝተዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ተለዋዋጭ የሆነ የመጣውን የጦርነት አውድ ተረድቶ የላቀ መከላከል አቅም ያጎለበተ የሰው ኃይል መገንባት መቻሉን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። በሌላ ዜና በ2017-18 የምርት ዘመን በ20.4 ሚሊዮን ሄክታር መሬት ላይ ከለማው የመኸር ሰብል እስካሁን 541 ሚሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። እሌንሽ መልስኝና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ተለዋዋጭ የሆነ የመጣውን የጦርነት አውድ ተረድቶ የላቀ የመከላከል አቅም ያጎለበተ የሰው ኃይል መገንባት መቻሉን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። የኢፌዴሪ አየር ኃይል 9ኛ ዓመት ምስረታውን ምክንያት በማድረግ በጄትና ሄሊኮፕተር በቂ የበረራ ሰዓታቸውን የጨረሱ ተማሪዎችን አስመርቋል። በተጨማሪም የእጩ መኮንን ስልጠና ለወሰዱ አብራሪዎች ዲፕሎማ፣ የበረራ ክንፍና የምክትል መቶ አለቃ ማዕረግ ተሰጥቷል። በቴክኒክ ኮሌጁ በአቪዬሽን ዘርፍ የተለያዩ ሙያን የተማሩ ሰልጣኞችም በዲፕሎማ ተመርቀዋል። ከተመራቂዎቹ መካከል 2 ሴት አብራሪዎች ሲሆኑ ከታንዛኒያ የመጡ አብራሪዎችም ይገኙበታል። ተመራቂዎቹ ለሀገር ሉዓላዊነት አዲስ ጉልበት የሚሆኑ የሰው ኃይልን የማፍራት ተልዕኮ አንድ አካል እንደሆኑ በምረቃ መርሃ ግብሩ ላይ ተገልጿል። የሰው ኃይል የመሰረተ ልማት ግንባታና ትጥቅን የማዘመን ስራ ተጠናክሮ እንደሚቀጥልም የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። በ2017-18 የምርት ዘመን በ20.4 ሚሊዮን ሄክታር መሬት ላይ ከለማው የመኸር ሰብል እስካሁን ከ541 ሚሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ከበደ ላቀው ለጋዜጣ ፕላስ እንደገለጹት በመላ ሀገሪቱ በተለያዩ የሰብል አይነቶች ከተሸፈነው መሬት 653 ሚሊዮን ኩንታል ምርት ለማግኘት ታቅዶ ሰፊ ርብርብ እየተደረገ ይገኛል። እስካሁን ባለው ሂደት ከ19 ሚሊዮን ሄክታር በላይ መሬት ላይ የለማው ሰብል የተሰበሰበ ሲሆን ከዚህም ውስጥ 242 ሚሊዮን ኩንታል በኩታ ገጠም ወይም በክላስተር እርሻ ከለማ መሬት የተገኘ መሆኑን አብራርተዋል። የምርት ብክነትን ለመቀነስ ስብሰባው በኮምባይነሮች ታግዞ የተከናወነ እንደሚገኝም ጠቁመዋል። ቀሪውን የሰብል ምርት በፍጥነት የመሰብሰብ ስራ ተጠናክሮ እንደሚቀጥልም አመልክተዋል።
የህፃናት ካንሰር ህክምና አገልግሎት ተደራሽነትን ይበልጥ ለማጠናከር በትብብር መስራት ይገባል ሲል የጤና ሚኒስቴር ገልጿል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት በኢትዮጵያ በየዓመቱ ከ6000 በላይ የሚሆኑ ህፃናት በካንሰር በሽታ የሚጠቁ ቢሆንም ህክምና ለማግኘት የሚመጡት ግን ከ2000 አይበልጡም። አብዛኞቹ ህፃናት ወደ ህክምና ማዕከላት የሚመጡትም በሽታው ከተባባሰ በኋላ በመሆኑ የሚያገግሙ ህፃናት ቁጥር ከ30 በመቶ በታች ነው። ስለሆነም በዘርፉ የሚስተዋለውን ችግር ለመቅረፍ አስቸኳይ ሀገራዊ የተቀናጀ ሙያዊ ምላሽ እንደሚያስፈልግም ነው አጽንኦት የተሰጡት። በበሽታው ዙሪያ በህብረተሰቡ ዘንድ የሚታየውን የግንዛቤ እጥረት ለመቅረፍ በቁርጠኝነት መስራት እንደሚገባም አስገንዝበዋል። የህፃናት ካንሰር በጊዜ ከታወቀ የመዳን እድሉ ከፍተኛ ነው ያሉት ሚኒስትር ዴኤታው ይህንን ከግምት ውስጥ በማስገባትም ልጆች በወቅቱ የህክምና አገልግሎት እንዲያገኙ ማድረግ ያስፈልጋልም ነው ያሉት። ኢትዮጵያ ባለፉት 6 ወራት ለውጭ ገበያ ካቀረበቻቸው ምርቶች ውስጥ ከግማሽ በላይ የሚሆኑት በልዩ ኢኮኖሚ ዞኖችና ፓርኮች ውስጥ የተመረቱ ናቸው ሲል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። በኮርፖሬሽኑ የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ለፋና ዲጂታል እንዳሉት በበጀት ዓመቱ የመጀመሪያ አጋማሽ ኢትዮጵያ $204 ሚሊዮን ዋጋ ያላቸውን ምርቶች ለውጭ ገበያ አቅርባለች። ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ያሉ ባለሀብቶች አምርተው ለውጭ ገበያ ካቀረቡት ምርቶች ከ112.6 ሚሊዮን $1 ገቢ መገኘቱንም ጠቁመዋል። ይህም የሀገራዊ አፈጻጸሙን 55 በመቶ እንደሚሸፍን ገልጸው ባለፉት 6 ወራት ለሀገር ውስጥ ገበያ የቀረበው የምርት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ61 በመቶ እድገት ማሳየቱን ተናግረዋል። በአምራች ኢንዱስትሪ ዘርፍ ከ161,000 በላይ ዜጎች የስራ ዕድል ተጠቃሚ መሆናቸውን ጠቅሰው ከ85,000 በላይ የሚሆነው የስራ ዕድል የተፈጠረው በልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ነው ብለዋል። ዜና የተባበሩት መንግስታት የደቡብ ሱዳን ሰራዊት አዛዥ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝን አወገዘ። ባለፈው ሳምንት የአገሪቱ የጦር አዛዥ ወታደሮቻቸውን በ7 ቀናት ውስጥ አመጹን እንዲደመስሱ ትዕዛዝ ሰጥተው ነበር። ምስጋናው ኃይሉ ተጨማሪውን ያቀርበዋል። የተባበሩት መንግስታት የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ህጻናት፣ አረጋውያንና ንጹሃንን ጨምሮ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝ እጅጉን እንዳሳሰበው ገለጸም። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጄኔራል ጆንሰን ኦል ነው ይህንን ያሉት ወታደሮቹ በታጣቂዎቹ ወደ ተያዙት አካባቢዎች እያሰማሩ በነበረበት ወቅት ነው። በደቡብ ሱዳን የተባበሩት መንግስታት ተልዕኮ ዋና ኃላፊ እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አጸያፊና አሁኑኑ መቆም ያለበት ነው ብለውታል። በወታደራዊ አዛዡ ትዕዛዝ የተሰጠባቸው አጉዌሌክ የተባሉት የሚሊሻ ኃይሎች ወደ ጆንግሌ ግዛት እየተላኩ ነበር። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቸር አጋር የሆኑት ኃይሎች ባለፉት ሳምንታት በርካታ አካባቢዎችን ተቆጣጥረዋል። ማቸር በአሁኑ ወቅትም በነፍስ ግድያ፣ በአገር ክህደትና በሰብአዊነት ላይ በሚፈጽሙት ወንጀሎች የተመሰረተባቸው ክስ በመታየት ላይ ይገኛል። የቀድሞ ምክትል ፕሬዝዳንት ግን የቀረቡባቸው ውንጀላዎች ውድቅ አድርገውታል። የሀገሪቱ ሰራዊት በጆንግሌ ግዛት የሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂ ኃይሎች ላይ የሚካሄደውን ጥቃት ከመክፈቱ አስቀድመው ሁለቱ ሲቪሎች የተባበሩት መንግስታት ሰራተኞችና ሌሎችም የረድኤት ድርጅቶች አካባቢ ለቀው እንዲወጡ አዘዋል። ባለፈው ሳምንት የሀገሪቱ የጦር አዛዥ ወታደሮችን በ7 ቀናት ውስጥ አመጹን እንዲደመስሱ ትዕዛዝ ሰጥተው ነበር። ፌስቡክ ላይ በተለጠፈ አንድ ቪዲዮ ላይ ወታደራዊ አዛዡ ኦሊኒ ማንም እንዳትምሩ፣ አረጋውያን፣ ህጻናት፣ ወፎች ወይም አንድ ቤት ቆሞ እንዳይገኝ ሲሉ ይደመጣሉ። በደቡብ ሱዳን የተባበሩት መንግስታት ሰብአዊ መብት ኮሚሽን በጆንግሌ ግዛት እየተካሄደ ባለው ውጊያ እጅግ መደናገጡን ገልጿል። በአካባቢ የሚገኙ ሲቪሎች ወደ ረግራጋማ ቦታዎች እየሸሹ መሆኑን ከአይን እማኞች መረዳቱን ጠቁሟል። እንደ ተባበሩት መንግስታት ገለጻ እየተባባሰ ባለው ግጭት የተነሳም 180,000 በላይ ሰዎች ከመኖሪያቸው ተፈናቅለዋል። ኮሚሽኑ እሁድ ዕለት ከጄኔቭ ባወጣው መግለጫ ጁባ ውስጥ የሚገኝ አንድም ከፍተኛ ፖለቲካ ወይም ወታደራዊ አመራር በጆንግሌ ከፍተኛ የሆነ ወንጀል እንዲፈጸም የተደረገውን ግልጽ ቅስቀሳ ላያውቀው አይችልም ብለዋል። በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ 21 ሰዎች መሞታቸው ተነገረ። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተም ነው። ዘገባው የቢቢሲ ነው። ሌንሽ መልስ ተጨማሪውን ታቀርበዋለች።
ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘገበ። የተለያዩ ግዛቶች ባለስልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችልም ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች የተስፋፋ በርካታ ግዛቶችን እያካተተ ይገኛል። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ናቸው። እየጣለ ባለው በረዶ ምክንያት በጎዳናዎች በአየር ማረፊያዎችና በሌሎችም መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎች ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት ዕጣ ይገጥማቸዋልም ተብሏል። በበርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማት ተዘግተዋል። ግዛቶቹ አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው በመቀጠሉ ያሰቡትን ያህል ስኬታማ አልሆኑም። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁ መስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ